ምንድነው እንደዚህ አይነት ውሸት እግዳግዶ ዜና ማምጣቱ በጣም ከባድ ነበር። ጤና ይስጥልኝ ያልኩ ነበር ስታፈን የነበረው። በጣም ሰላማዊ የሥራ ቦታ ነው ያለን። በኢትዮጵያ ሚዲያ ኢንዱስትሪ ተወዳዳሪ ጠንካራ ወቅታዊ መረጃዎችን የሚያቀርብ ጣቢያ ሆነን ወደፊት እንወጣለን ብለን እናስባለን። ሄሎ ጤና ይስጥልኝ ማህሌት ነኝ ከመናኸሪያ ሬዲዮ ያልኩበትም ቀን ነበር። ስለዳመጣችሁ ያመሰግናለሁ። ከመናኸሪያ ስላቸው ከየትኛው መናኸሪያ ነው አሪ እንኳን አደረሳችሁ እንኳን አደረሰን። መናኸሪያ ሲባል ወደ አይምራችሁ የሚመጣው ምንድነው? የትኬት ቆራጮች ጩኸት፣ የረዳቶች ጥሪ፣ የመኪናዎች ጥሩምባ ወይንስ የህዝቡ ጫጫታ? ተሳስታችኋል። ዛሬ የምናወራው ስለ እውነተኛውና ሐሳብ ስለሚያሳፍረው መናኸሪያ ሬዲዮ ነው። አዎ ያለምንም ቅጣት ያለምንም የትራፊክ መጨናነቅ ላለፉት 3 ዓመታት በታማኝነት ወደ ጆሮአችሁ የዘለቀው ጣቢያችን ዛሬ 3ኛ ዓመቱን እያከበረ ነው። እናም በዚህ ልዩ ቀን ሁሌም በማይክ ጀርባ ሆነው መረጃዎችን ለእናንተ የሚያደርሱትን ቁም ነገር የሚያስጨብጡትንና የሚያስቁትን የጣቢያችንን የጀርባ አጥንቶች ጋዜጠኞቻችንን በካሜራ ፊት ይዘናቸዋል። እስኪ መጀመሪያ እነማን ናቸው ብለን እንጠይቅ። ሸምሲ አወል መሐመድ ይባላልው። መርሻ ካህል ይባላልው። ስሜ ሰላም በቀለ ይባላል። ደጀኔ ሼቱ። ማህሌት ሙጌታ ይባላልው። ኢቫን ስለሺ ነኝ። ስንታየው አለማየሁ። ዘላለም ዳዊት ይባላልው። ስሜ ዮሐንስ ደምሴ ይባላልው። ቆይ ስራችሁስ? የመናኸሪያ ሬዲዮ 99.1 ምክትል ዋና አዘጋጅ ነኝ። የፕሮግራም ክፍል ዋና ኃላፊ ነኝ። የመናኸሪያ ሬዲዮ የፕሮግራም ክፍል አርታኢ ነኝ። መናኸሪያ ሬዲዮ ከመጀመሪያው ጀምሮ ስራ ሲጀምር አብሮ ከነበሩ ጋዜጠኞች መካከል ነኝ። የመናኸሪያ ሬዲዮ ከፍተኛ ሪፖርተር ነኝ። በመናኸሪያ ሬዲዮ ሪፖርተር ነኝ። እንዲሁም ደግሞ የቢዝነስ ክፍል ሰራለሁ። የቴክ አዲስም የቴክኖሎጂ ፕሮግራም አቅራቢ ነኝ። በመናኸሪያ ሬዲዮ ጣቢያ ውስጥ አዘጋጅ ነኝ። በመናኸሪያ ሬዲዮ የከፍተኛ ሪፖርተርና በመናኸሪያ የትንታኔ ዘገባ ክፍል ባለሙያ ሆኜ የዓለም አቀፍ ጉዳዮችን የትንታኔ ዘገባ እየሰራው ይገኛለሁ። በመናኸሪያ ሬዲዮ ውስጥ ቴክኒክና ፕሮዳክሽን ክፍል አስተባባሪ ነኝ። ለመሆኑ መናኸሪያ ሬዲዮ ምን ይመስላል? እንግዲህ በቅድሚያ በተለይ ለአድማጮቻችን እንኳን ለ3ኛ ዓመት አደረሰን ላለው ላለፉት እንግዲህ 3 ዓመታት መናኸሪያ ሬዲዮ በአየር ላይ ነበረ። ለ18 ሰዓታት ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ ጉዳዮች ያሉት ቁም ነገረኛና ዋዘኛ ፕሮግራሞቹን በራሱ በቤቱ አቅምና እንዲሁም ደግሞ በተባባሪ አዘጋጆች አማካኝነት ሲሸፍን ቆይቷል። በዋናነት ሲነሳም መናኸሪያ በተለይ የሐሳብ ገበያውን በደንብ ምቹ ሁኔታ ፈጥሮ ይሄዳል። በዚህም ረገድ እንግዲህ ለብዙዎች ሐሳባቸውን የሚገልጹበት ሚዲያ መሆን ችሏል። ለዚህም ነው ሐሳብ እናሳፍራለን የምንለው። ስንነሳም ደግሞ ዝም ያለ ማህበረሰብ ወይም ሳይለንት ማጆሪቲ ያለ ብሎ መናኸሪያ ያምናል። ጥቂቶች የሚናገሩበት፣ ብዙዎች ደግሞ ዝም የሚሉበት። ስለዚህ የነሱ አይንና ጆሮ ድምጽ ሆነን በሚዲያው ኢንዱስትሪ ውስጥ እንገኛለን በሚል ነው እንግዲህ ሬዲዮ ዋናነት ዓላማ አድርጎ የተነሳው። በዚህም እንግዲህ ማህበረሰቡን በቁም ነገረኛ ፕሮግራሞች፣ በአዝናኝ ፕሮግራሞች፣ በስፖርት፣ በኪነ ጥበብ፣ በጤና እንዲሁም ሌሎች በማህበራዊ ጉዳዮች፣ በምጣኔ ሀብት ጉዳዮች ወቅታዊ መረጃዎችን እንዲያገኝ ምቹ ሁኔታዎችን ስንፈጥር ነበረ በ99.1 ሜጋሄርዝ። ከዛ ባሻገር ደግሞ በተለያዩ የዲጂታል አማራጮችም በፌስቡክ፣ ቴሌግራም፣ ቲክቶክ፣ ዩቲዩብ እና ሌሎችም አማራጮችን በመጠቀም ስንደርስ ነበረ። በኢንተርኔት የማይሰራባቸው ቦታዎች ደግሞ እንደዚሁ በአጭር የጽሁፍ መልእክት ፕሮግራሙን መከታተል የሚችሉባቸውን አማራጮችን ስንዘረጋ ነበረና በዚህ መልኩ እንግዲህ 3 ዓመት ተጉዘን ዛሬ ላይ ደርሰናል። ነገም ደግሞ ጣቢያው በተሻለ ቁመና፣ በተሻለ አቋም፣ በተሻለ ዝግጅትና ይዘት በስፋት ለመድረስ የሚሰራቸው ከይዘት ማሻሻያ እስከ ስርጭት ማስፋፊያና እንዲሁም የቴክኒክ አቅማችንንም ደግሞ የቴክኖሎጂ አቅማችንንም አብረን አሳድገን የተሻለ ጣቢያ ሆነን ተወዳዳሪ ሆነን ለመውጣት ህልም አለን። ያን ህልማችንን ለማሳካት ደግሞ ከጣቢያው ማኔጅመንት፣ ኤዲቶሪያል ኮሚቴ፣ የጣቢያው ኤዲተሮች፣ ጋዜጠኞች፣ አጠቃላይ የመናኸሪያ ማህበረሰብ ደግሞ
ለዚህ ትልቅ ዝግጁነቱን ያሳያል። መናኸሪያ ሬዲዮ ላለፉት 3 ዓመታት በስርጭት ላይ ነበረ። ግንቦት 1 2015 ዓ.ም ነው በይፋ የኢትዮጵያን የሚዲያ ኢንዱስትሪ የተቀላቀለው። ላለፉት 3 ዓመታት በርካታ ስራዎችን መናኸሪያ ሬዲዮ ሰርቷል። በቀን ውስጥ ወደ 18 ሰዓት የአየር ሽፋን አለን። በዜና ደግሞ ለ5 ሰዓት በቀን ሽፋን አለን። በጠዋት ሽፋናችን መናኸሪያ ማረፊያ ጠዋት ከ12 ሰዓት እስከ 3 ሰዓት፣ መናኸሪያ ማረፊያ ቀትር ደግሞ ከ6 እስከ 7 ሰዓት፣ ምሽት በተመሳሳይ ከ12 ሰዓት እስከ 1 ሰዓት በመናኸሪያ ማረፊያ ምሽት ለአድማጮቻችን የተለያዩ ወቅታዊ መረጃዎችን ከሀገር ውስጥ ከባህር ማዶ ስናቀርብ ቆይታ አድርገናል። በተመሳሳይ ቅዳሜ ብዙ የሚዲያ ጣቢያ ቅዳሜ ላይ የዜና ፓኬጅ የተለመደ አይደለም። እኛ ግን በማለዳው በጣም ሶፍት ኢንተርቴን የሚያደርጉ አዝናኝ ፕሮግራሞችን ስናቀርብ ነበር። ከ12 ሰዓት እስከ 3 ሰዓት በመናኸሪያ ማረፊያ ጠዋት በተለይ ቅዳሜ የተመረጡ መዝናኛ ፕሮግራሞችን በማቅረብ ለ3 ዓመት ያህል ቆይተናል። በዚህ በ3 ዓመት ውስጥ ፈታኝ ጊዜዎችንም አሳልፈናል። ውጣ ውረዶችም ነበሩ። በኢትዮጵያ የሚዲያ ታሪክ አዲስ አበባ ላይ ወደ 20 የሚሆኑ የሬዲዮ ጣቢያዎች አሉ። ከነዛ ውስጥ ደግሞ 90 ዓመት ያስቆጠረ የኢትዮጵያ ሬዲዮ አለ። የኢትዮጵያ ሬዲዮን ጨምሮ ሌሎች የሬዲዮ ጣቢያዎች ባሉበት ነው መናኸሪያ ሲፎካከር የነበረ። በዚህ ጊዜ ውስጥ ስኬታማ የሆነ ስራ ሰርተናል ብዬ አስባለሁ። ስንጀምር አካባቢ መናኸሪያ የሚባል የሬዲዮ ጣቢያ አለ ወይ ከሚባል አመለካከት ተነስተን አሁን ላይ በተለያዩ ዓለም አቀፍ ጉዳዮች ላይ ዘገባ ሽፋን እንሰጣለን። በሀገር አቀፍ ደረጃ በሚዘጋጁ ሁነቶች ላይ በተመሳሳይ እንደዚሁም ደግሞ መዲናችን አዲስ አበባ ከቅርብ ጊዜ በኋላ ትልልቅ ዓለም አቀፍ ኮንፈረንሶችን ታዘጋጃለች። በእነኚህ ሁሉ ተገኝተን ሽፋን መስጠት ችለናል። ብዙ የህብረተሰብ ክፍልንም ደርሰናል ብለን እናስባለን። እንደ ጣቢያ መጀመሪያ ስንቋቋም ዓላማ ያደረግነው ብዙሃኑ የህብረተሰብ ክፍል ድምጽና ሀሳብ እያለው ነገር ግን እንደዚህ አይነት የሚዲያ ፕላትፎርም አላገኘም በሚል ብዙሃኑን ማዕከል አድርገን ነበር የተቋቋም ነው። በዛ መሰረት ብዙ የህብረተሰብ ክፍል የሚተነፈስባቸው ፕሮግራሞችንም አሰናርተን ስናቀርብ ነበር። ለምሳሌ በሀሳብ አለኝ በተሰኘ ሳምንታዊ የራዲዮ ፕሮግራማችን ህብረተሰቡ በነጻነት ምንም አይነት ባላንስ ሳያስፈልግ የሌላ ሰው ሀሳብ ሳይገባ ራንደምሊ በመዲናችን የምናገኛቸው የህብረተሰብ ክፍሎች በተመረጡ ወቅታዊ ማህበራዊና ኢኮኖሚያዊ ጉዳዮች ላይ ሀሳብ የሚሰጡበት ነበር። ሞግዚት በተመሳሳይ ደግሞ የህብረተሰቡ ቅሬታ ምላሽ የሚያገኝበት ነበር። በዚህም ደግሞ ላለፉት 3 ዓመታት በብዙ ጉዳዮች ላይ ሰርተን የህብረተሰቡ ቅሬታ ምላሽ እንዲያገኝ አድርገናል። በሞግዚት መሰናዷችን ቤት ያላግባብ ተነጥቆባቸው ቤታቸውን እንዲያገኙ እንዲመለስላቸው ያደረግናቸው ሰዎች፣ ከስራ ያላግባብ ተባረው ወደ ስራቸው እንዲመለሱ፣ ደሞዛቸው ያላግባብ ተቆርጦባቸው እንዲሰጣቸው ያደረግናቸው ብዙ ጉዳዮችን ሽፋን ሰጥተናል። በዜናም እንዳልኩት በወቅታዊ ኢኮኖሚያዊ፣ ፖለቲካዊ፣ ማህበራዊ ጉዳዮች ላይ ሰፋ ያለ ሽፋን ስንሰጥ ነበረ። ሌላኛው መናኸሪያ በቀጣይ እንግዲህ የሚዲያ ኢንዱስትሪውን አንዴ ተቀላቅለናል። በስፋት እስከምንሰራባቸው ጉዳዮች በተለይ በዜናና ወቅታዊ በሀገራችን ፖለቲካዊ፣ ኢኮኖሚያዊ ጉዳዮች አሁንም የህብረተሰቡ መሰረታዊ ጥያቄ ሆነው ቀጥለዋል። እኛም እዚህ ላይ ደግሞ በስፋት እንሰራለን። ሌላው ብሔራዊ ጥቅም ነው። ብዙ ጊዜ ያልተለመደ በሚዲያ ኢንዱስትሪ ብሔራዊ ጥቅምን እንደ አንድ ፓኬጅና አጀንዳ አድርጎ መስራት ብዙ የተለመደ አይደለም። መናኸሪያ በሚኖረው የቀጣይ ጊዜ የሀገሪቱን ብሔራዊ ጥቅም ለማስጠበቅ እንደ አንድ ሀገር አቀፍ ሚዲያ እንደ አንድ ለሀገር ፍቅር ስሜት ያለው ሚዲያ በብሔራዊ ጥቅም ላይ ሰፊ ሽፋን እንሰጣለን። ማህበራዊ እሴትና ወጎቻችን በማወቅም ባለማወቅም እየተሸረሸሩ ናቸው። የህብረተሰቡ ማህበራዊ እሴቶች ለረጅም ዘመናት አንድ ላይ አጋምደውን ወደፊት ያመጡ ናቸው። እነኚህ ነገሮች ላይ አሁንም በስፋት የምንሰራበት ይሆናል ማለት ነው። እንደምታውቁት ያው ኢትዮጵያ የብዙ ብሔር ብሔረሰቦች፣ የብዙ ቋንቋዎች፣ የብዙ እሴቶች መገኛ ናት። እነኚህ ሁሉ በአንድነት የሚኖሩባት ናት። እነዚህ አይነት እሴቶቻችንን በአንድ የሚያጋምዱን ላይ በስፋት እንሰራበታለን። መናኸሪያ ሬዲዮ የኔ ትዝታ የሚጀምረው መጋቢት 1 2015 ዓመተ ምህረት ነው። የመጀመሪያው ተቀጣሪ ነኝ ለጣቢያው። ከዛ በኋላ አየር ላይ የወጣንበት ግንቦት 1 ነው። እስከዛ ድረስ በነበሩት 2 ወራት ሰዎች የመቅጠር ሌሎችም ስራዎችን ሰራ ነበር። ግን ከነበረን ጉጉት አንጻር ከመደበኛ ስርጭታችን በፊት የኢድ አልፈጥር በዓል ነበረ። ፋሲካም እንደዛው ከመደበኛ ስርጭታችን በፊት ነው የነበረውና የ2015ቱ ማለት ነው።
በነዛ ጊዜያት ፕሮግራሞች አዘጋጅተን መደበኛ ባልነበረው ስርጭታችን አየር ላይ ወጥተናል። መጀመሪያ የተቀጠሩ ሰዎች እዚህ ቤት እነ ስንታየሁ አለማየሁ፣ እሱ ባለው ጋሻው፣ ማህሌት ሙልጌታ፣ መዲና አውሰኢድ እነዚህ ሆነን ከሌሎችም ጋር በነዛ መደበኛ ባልሆነ ስርጭታችን ጊዜ አየር ላይ ወጥተናል። ከዛ በኋላ እንግዲህ ግንቦት አንድ አየር ላይ ለመውጣት የነበረው ትግል በርካታ ነገሮች የነበሩበት ነው። እየታደረ እየተመሸ በርካታ ስራዎች ተሰርተው ግንቦት አንድ አየር ላይ ወጥተናልና የተለየ ነገር ያለኝ ነገር ምንድነው? ግንቦት አንድ አየር ላይ ስንወጣ የመጀመሪያው ቀን ግንቦት አንድ የስፖርት መረጃዎች ለማቅረብ የገባሁት እኔ ነበርኩና ከሰናይት በየነ ጋር ሆስት ሆና እሷ እኔ ደግሞ የስፖርት መረጃዎች ለማቅረብ ሁለታችን አንድ ላይ አየር ላይ ወጣን። የመጀመሪያው በዛ ጠዋት ልክ ለ12 ሰዓት ሩብ ጉዳይ ሲል 15 ደቂቃ ሲቀረው የ15 ደቂቃ የስፖርት መረጃዎች አቀረብኩኝ። ከዛ በኋላ ደግሞ ከ2 ሰዓት 10 ደቂቃ ቀደም ብዬ ሌሎች መረጃዎች አቀረብኩና ትንሽ ያስቸግር ነበረ። ሌሎች ቦታዎች ሰርቻለሁ፣ ልምድ አለኝ፣ ግን ደግሞ ሁልጊዜም አዲስ ነገር አዲስ ነውና በዛ መልክ ሰርቻለሁ። መናኸሪያ ሬዲዮ ከተቀላቀልኩበት ጊዜ ጀምሮ ያለፉትን 3 ዓመታት በአርታኢነት እየሰራው እገኛለሁ። አጠቃላይ የ3 ዓመት ቆይታዬ ብዙ ልምድ ያገኘሁበት ነው። የሌላ ቦታ ብሰራም በኃላፊነትና ብዙ ስራዎችን እዚህ ጣቢያ ላይ ነው መስራት የጀመርኩትና እንደ አንድ ጋዜጠኛም ብዙ ትምህርት የወሰድኩባቸው፣ አንድ ሚዲያ እንደ አዲስ ሲቋቋም ምን ነገሮችን ማሟላት አለባቸው፣ ሰዎች እንዴት አጠቃላይ መስራት ይችላሉ፣ ወርክ ኢንቫይሮንመንት በራሱ ምን ይመስላል የሚለውን በደንብ ያየሁት ከመናኸሪያ ሬዲዮ ነው። ከምስረታው ጀምሮ የነበርኩት አሁን 3ኛ ዓመት ላይ ደርሰናል። የ3 ዓመት ቆይታ አጠቃላይ በብዙ ልምዶች የታጀበ ነበር ማለት እችላለሁኝ። አጠቃላይ ቆይታዬ ሲመሰረት ጀምሮ መስራች ከሚባሉ ሰራተኞች መካከል ነኝና ሲጀመር ጀምሮ ነው ተቀጥሬ ያገለገልኩ የሚገኘው። እንግዲህ 3 ዓመት ማለት በሚዲያ ታሪክ ውስጥ ቀላል ልምድ አይደለም። ብዙ ነገሮችን አሳልፈናል። ብዙ ስራዎችን እየሰራን እዚህ ድረስ መተናልና እንግዲህ ብዙ ስራዎች አሉ። በተለይ እንደ ጀማሪ ሲኮን ብዙ ውጣ ውረዶች ይኖራሉ። እንደ ሚዲያ ኢንጌጅመንት ከሌሎች ጋር ከጅምሩ ጀምሮ ተወዳዳሪ ሆኖ ለመዝለቅ በሚደረጉት ሂደቶች ውስጥ የኮምፒቲሽን ወቅት ዘመን ነው፣ ዓለም ነውና ከሌሎቹ ስታብሊሽ ካረጉ ካሁን ቀደም ከነበሩት ጋር ተወዳዳሪ ሆኖ ለመቆየት ሲባል የተለያዩ ስራዎች ይሰራሉ። በወቅቱ እንግዲህ እንደ ጀማሪ የብዙ ነገር ጀማሪነት ይዞት የሚመጣው ትጋት መንፈስ አለ፣ ኃይል አለ፣ አቅም አለ። በዛው ልክ ደግሞ እንዳልኩት ተወዳዳሪ ለመሆን ከሌሎቹ ጋር ተጨማሪ ኢፈርት ይጠይቃል። የሰው ኃይል፣ ጊዜ፣ የተለያዩ ነገሮች ይኖራሉና ይሄን ሁሉ ነገር ማኔጅ አድርጎ ለመዝለቅ ሲሞከር የዚያ ሂደት አካል ነበርኩኝ። ብዙ ነገሮችን ሰርተናል። እንግዲህ መናኸሪያ ከገባው 2 ዓመት ሆኖኛል። በ2 ዓመት ቆይታዬ በርካታ ያስተዋልኳቸው ጉዳዮች አሉ። አሪፍ ቆይታ ነበር። በተለይ በዚህ ተቋም በርካታ ልምድ ያላቸው ሰዎች አሉ። ከነሱ ጋር አብሬ በመስራቴ በጣም ደስ ብሎኛል። ከዚህ ቀደም በነበርኩበት ተቋም እንደዚህ የቲም ወርክ የነበረበት አልነበረም ተቋሙና እዚህ በተለይ የሚሰሩ ስራዎች ጠንካራ ፕሮግራሞችና የዜና ዝግጅቶች በጣም የሚገነቡ ነበሩ። ከዚህ በፊት ስራ የነበረው በመንግስት ተቋም ነው። እንደተለመደው እንደ ማንኛውም መንግስት ቤት ጥቆማ ይመጣል፣ ዜናዎች ይሰራሉ። ያን ያህል በእቅድ የሚሰራ አይደለም። እዚህ ግን ሀስል አለው። ሀስሉ ደግሞ የሚያስተምር ሀስል ነውና በጣም ወድጄ እየሰራው ይገኛለሁ። መናኸሪያ ሬዲዮ ላለፉት 1 ዓመት ከ8 ወራት አካባቢ ተቀላቀየ መስራት ከጀመርኩኝ እንደዚህ አይነት ወራት ሆኖኛል። መናኸሪያ ሬዲዮ ገና ስጀምር ሌላም ትልቅ የሚዲያ ተቋም ላይ ለመግባት እድሉ ገጥሞ የነበረ፣ ነገር ግን ሳስበው
ሚዛን ላይ ሳስቀምጠው መናኸሪያ ላይ ልቤ አደላና ወደ መናኸሪያ ጆይን አደረግኩኝ። መናኸሪያ ከገባሁኝ በኋላ ደግሞ እንደጠበቅኩት ነው የሆነው። ትልቅ የሙያ ቤት ነው። ብዙ ነገር ተምሬበታለሁ፣ ብዙ ነገር አፍርቼበታለሁ። በጣም በርካታ የሆኑ ድሎችን ያገኘሁበት ለኔ የሙያ የእናቴ ቤት የምለው ቤቴ ነው መናኸሪያ። ትልልቅ ተቋማትን የማየት ትልልቅ ሀገራዊና ዓለም አቀፋዊ አህጉራዊ ሁነቶችን የመካፈል እድሉን ያገኘሁበት ቤት ነው። በእነዚህም እንግዲህ ጊዜያት በርካታ የሙያ ልምዶችን ያገኘሁበት፣ በርካታ ገጠመኞችን ከበርካታ ሰዎች ጋር ትውውቅ ስለ ሀገሬ፣ ስለ ዓለም አቀፍ እንዲሁም ደግሞ ስለ አህጉራችን ያለንበትን የሚመጣውን ነገር ያወቅኩበት ነገር ነበርና መናኸሪያ ለኔ ልክ የሙያ የእናቴ ቤት ነው የምለው አይነት ቤት ነው። ባለፉት 3 ዓመታት መናኸሪያ ሬዲዮ ስራ የጀመረባቸው ዓመታት ቅርብ ጊዜ ቢሆንም 3 ዓመታት የማይመስሉ ወይም ከ3 ዓመት የተሻገሩ ስራዎች በጣቢያ ውስጥ ተሰርቷል ብዬ አስባለሁኝ። በዚህም በአጭር ጊዜ መናኸሪያ ሬዲዮ ተቀባይነትን ካገኙ መገናኛ ብዙሃን መካከሉ መሆን ችሏል ብዬ አስባለሁኝ። በተጨማሪም ደግሞ ካሉ መገናኛ ብዙሃን ውስጥ ተወዳዳሪ የሆኑ ባለሙያዎችም የፈሩበት እንዲሁም ደግሞ ተፎካካሪ የሆኑ ሀሳቦችና ስራዎች የተሰሩበት ቤት ነው ብዬ አምናለሁኝ። መናኸሪያ ሬዲዮ እንግዲህ በተለይም ከምስረታው ከጅማሩ በፊት የተለያዩ ነገሮችን እያሟላ ጋዜጠኞችን እያደራጀ ባክሎኮችን እያያዘ የቆየባቸው ቀናቶች ነበሩ። አሪፍ ጊዜ የሚባል ነበር ያሳለፍነው ጊዜ። በተለይም ደግሞ እንደ ጀማሪ በእኛ ደረጃ እዚህ ቤት ስንጀምር ጀማሪ የነበረ ልጆች እንዳለን ሁሉ በጣም ሲኒየር የሆኑ በስራቸው ውጤታማ የሆኑ በስነ ምግባር የተላበሱ ልጆች ስለነበሩ ለጀማሪዎቹ ያን ያክል ያስቸገረን ነገር አልነበረም። ውጤታማ የሚባሉ ስራዎችንም ሰርተናል ማለት እንችላለን። እንደሚታቀድ የዳሰሳ ጥንቅር ጥልቅ ፋርዘር መሄድ የሚገባቸው ፕሮግራሞች እንዴት መሰራት እንዳለባቸው በደንብ ያየሁበት እየሰራሁበት ያለውበት ተቋም ነው። በተቋሙ እየሰራው በመገኘቴ በጣም ደስ ይለኛል። ወደፊትም ከተቋሙ ጋር የቻልኩትን ያህል ለመስራት እሞክራለሁ፣ እሰራለሁ ብዬ አስባለሁ። በርካታ ሰዎችን ያገኘሁበት ነው። ልምድ ያላቸው ሰዎች፣ በሙያው ጥሩ ደረጃ ላይ የደረሱ ሰዎች፣ ልምድ ያካበቱ ሰዎች ያሉበት ነው። አብሮ መስራት ደግሞ ራሳችንን እንድንለውጥ አድርጎናል። ከኔ ጋር የገቡ ሰዎችም ይህንን ነገር እየሰሩ ይገኛሉ። መናኸሪያ በመቆየቴ በጣም ደስተኛ ነኝ። እኛ እንግዲህ 2ኛ ዓመታችን ነው። ተቋሙ ደግሞ ስራ ከጀመረ 3ኛ ዓመቱን እያከበረ ይገኛል። እኛም በዚሁ 2ኛ ዓመታችንን ከኔ ጋር የገቡ ልጆች ማለት ነው 2ኛ ዓመታችንን እያከበርን እንገኛለን። በርካታ ያው ከአንድ ተቋም ወደ ሌላ ተቋም አንድ ሰው ሲዘዋወር ወይም ጆይን ሲያደርግ የተለያዩ ገጠመኞች ይኖሩታል። በእርግጥ ያው መናኸሪያ 2ኛ ተቋሚ ነው። ግራጁዌት አድርጌ ስራ ከጀመርኩ መናኸሪያ ላይ 2ኛ የመስሪያ ቤት ነው መናኸሪያና ብዙ ነገሮችን አይቼበታለሁ። በመጀመሪያ ላይ በጣም ከባድ ነበር። ቅድምም ለማለት እንደሞከርኩት ያው ቀደም በነበርኩበት መስሪያ ቤት እቅድ ማቀድ፣ እንደዚህ ዜና ፎሎ አፕ ጥያቄ ጠይቆ ምናምን መስራት አልነበረም። ብዙ ስራ የሚሰራው በጥቆማ ምናምን ነውና እቅድ አቅዶ ዜና ማምጣቱ በጣም ከባድ ነበር። እንደዛ ለማድረግ በጣም ይከብደኝ ነበር። ከዛ ባሻገር በጣም ከባድ የሆነብኝ ነገር መጀመሪያ በስፖርት ክፍል ነበር እዛ የሰራሁበት ተቋም ስፖርት ነበር የሰራሁትና ከስፖርት ቶኔሽን ወይም ከስፖርት ፕሮግራም አነባበብ ወደ ትንታኔ ለማምጣት በጣም ከብዶኝ ነበር። የመጀመሪያዎቹ 1 ሳምንት ኦር 3-4 ቀናት በጣም ከባድ ነበሩ ለኔና ከዛ በቃ ይሄ ከቶኔሽኑን ወደ ትንታኔ ከስፖርት ሌዛ ወደ ትንታኔ ለማምጣት በጣም ነበር የከበደኝና እሱ ትንሽ ቻሌንጅ አድርጎኛል። ከዛ ባሻገር ያው 2 ጊዜ ነው ማነባው። ይሄን ነገር ለማምጣት ስቲል 2 ጊዜ አነባለሁ ትንታኔ። ያስ የ9 ደቂቃ ወይም የ8 ደቂቃ ትንታኔ ከሆነ 15 ደቂቃ 2 ጊዜ ወደ 30 ደቂቃ ምናምን አነባለሁና ምክንያቱም አንዳንዴ ይደክምሻል ምናምን ነገርና ድካም ምናምን ሲኖርም እንደዛ ይደረጋል። ከዛ ባሻገር ግን ፐርፌክት ለመሆን እንደ ስፖርት አይደለም፣ ቀስ ብዬ ማነበው ነገር አይደለም። ፍጥነት ይፈልጋል፣ ፓወር ይፈልጋል። ለዛ አንዳንዴ 2 ጊዜ አነባለሁ። መናኸሪያ ሬዲዮን 3 ዓመት ያልቆይቻለሁ። በዚህ 3 ዓመት ውስጥ ብዙ ነገር ልምዶችን እንደዚሁም ደግሞ በክፍል ኃላፊነት ውስጥ ብዙ ኤክስፔሪንሶችን ያገኘሁበት ነው።
መናኸሪያ መጀመሪያ ሲጀምር እንደ ቴክኒክ ክፍል ስቱዲዮ ግንባታ ላይ ነበር ነውና ስቱዲዮ ግንባታ ተገንብቶ እቃው ተገጥሞ ነበር መጀመሪያ አመት ላይ ነበረው። ከዛን የስርጭት ጉዳዮች ነበሩ። እነዛው ሁላ ፊክስ ለማድረግ ብዙ ስራዎች ተሰርተዋል። አሁን ላይ ግን መናኸሪያ በጣም ዘመናዊ የሚባል ስቱዲዮዎች ከስርጭትም ከስርጭት አድማስም ከተደራሽነቱ ማለት ነው ከተደራሽነቱም ከጥራትም ከምንም አሁን ላይ መጀመሪያ ከነበረው የተሻለ አቅም ላይ ይገኛል ማለት ነው። ከስቱዲዮ ግንባታ ካሉት እቃዎች ደግሞ መጀመሪያ ከነበረው ደግሞ በጣም አድቫንስ ሆኖ ነው የመጣው ማለት ነው። ስለዚህ መናኸሪያ በሁለት ስርጭት ይኖረዋል። የመጀመሪያው ነገር አንደኛው ሬዲዮ ነው የ99.1 ነው። ሁለተኛው ደግሞ በሶሻል ሚዲያ ላይ ያው ጊዜው ሶሻል ዲጂታል ስለሆነ በዛ ላይ ደግሞ የፌስቡክ እና ዩቲዩብ ላይ እንደዚህ ስርጭት ይኖረናል ማለት ነው። ስለዚህ ፌስቡክ እና ዩቲዩብ ላይ በሚሰራጭበት ሰዓት ደግሞ የቪዲዮ በምስል የተደገፈ ነው። በምስል ተደግፎ ሬዲዮንስ ምን ተደረገ የሚለውን ጭምር ነው የሚደረገው። ከዛ ውጭ ደግሞ በሬዲዮን ግን ያው እንደ ማንኛውም መደበኛ ሬዲዮ ጣቢያ 99.1 ላይ 99.1 ሜጋሄርዝ ላይ ስርጭት አለ ማለት ነው። ሶ አሁን ላይ ያለን ቴክኖሎጂ ጣቢያውን የተሻለ አድቫንስ የሆነ ሊያደርገውና በደንብ የተደራጀ እንዲሆን አድርጎታል ማለት ነው። ሶ ለጣቢያው ወደፊት በጣም የተሻለ አሁን ካለበት ደረጃ ከፍ ያለ ቦታ እንዲደርስ ነው የምመኝለት። የ3 ዓመታት ቆይታዬ በመናኸሪያ ሬዲዮ 99.1 የተለየ ነገሩ ምንድነው? በጣም ሰላማዊ የሥራ ቦታ ነው ያለን። እዚህ ያለው ሰላም ረጅም ጊዜ እንድቆይ አድርጎኛል። እኔ በስራ ቦታዎች የመቆየቴ ነገር ብዙ አይደለም፣ ስልቹ ነኝ። በተለይ ሰላም የሚነሳኝ ነገር ካለ ጭቅጭቅ ካለ ብዙ አልቆይምና እዚህ ቤት ከመጣው በኋላ ግን አሁን 3 ዓመት አልፎኛል። በደስታ ነው የምሰራው፣ ወድጄው ነው የምሰራውና ባልደረቦቼን በዚህ አጋጣሚ ማመስገን እፈልጋለሁ። መናኸሪያ ሬዲዮ በሰራው ልክ ያልታወቀ ሬዲዮ ጣቢያ ነው። በሰራው ልክ ያልታወቀ ነው ማለት ምን ማለት ነው? ሐሳብ እናሳፍራለን ከሚለው ሐሳብ ጀምሮ በርካታ ነገሮች አሉት። እንግዲህ 4ኛ ክረምታችን እየመጣ ነው። 3 ክረምቶች አሳልፈናል፣ 3 በጋዎች አልፈዋል። እነዚህ ሁሉ በሆኑበት ሁኔታ የሰራናቸው ስራዎች በቀጥታ ህብረተሰቡን የሚመለከቱ ነበሩ። የህብረተሰቡ አይንና ጆሮ አንደበት ሆነን ብዙ ነገሮች ሰርተናል። በሰራነው ልክ መታወቅ ይገባናል። በሰራነው ልክ ክብር ይገባናል። ምክንያቱም በዚህ ዘመን ማህበረሰብን ማዕከል አድርገን ወይም ሳይለንት ማጆሪቲ ጸጥ ያለውን አብዛኛውን የህብረተሰብ ክፍል ማዕከል አድርገን ነው ስራዎችን የምንሰራው። በዛው ልክ ልንታወቅ ይገባናል። 2 ትልልቅ ነገሮች ተቀርፈው ወደፊት በትልቁ ከፍ ብለን እንደምንቀጥል ተስፋ አደርጋለሁ። ባለፉት 3 ዓመታት የገጠማቸው ጉድ ምን ይሆን? ቃለ መጠይቅ ስናደርግላቸው የነገሩን አስቂኝ ገጠመኞች እኮ ያ ብዙ ጊዜ ለምሳሌ ስም በራሱ ለአንዳንድ ሰው ያ ስም ትርጓሜ ኖሮት ስሙን በተለያየ አይነት መልኩ የሚረዳበት ሁኔታ ይኖራል። የሚዲያ ስም ሲሆን እንደዚህ አይነት ሬዲዮ ጣቢያ፣ እንዲህ አይነት ቴሌቪዥን፣ እንዲህ አይነት የሚዲያ ፕላትፎርም ሲባል ሰዎች ቶሎ የሚመጣላቸው ነገር ይኖራል። በተለያየ አይነት መልኩ የተሰየሙ ጣቢያዎች አሉና የመጀመሪያ አካባቢ እንደጀመርን ያው ብዙ ቦታ ሰዎችን እንደውላለን እናናግራለንና አንድ ሰው እኔን በተለያዩ ሌሎች ሚዲያዎች ነበር የሚያውቁኝና ከመናኸሪያ ስላቸው እሳቸው የመሰላቸው መናኸሪያ በቃ አንዱ ቦታ ላይ ያለ ሰዎች የሚሳፈሩበት እንደ ላምበረት እንደ አየር ጤናና እንደ አውቶቡስ ተራ አይነት ነገር መስሏቸው ከየትኛው መናኸሪያ ነው አሉኝ። አይ ከመናኸሪያ ስሎት እንደዚህ አይደለም፣ ከመናኸሪያ ሬዲዮ ጣቢያ ነው አለኝ። ስያሜው ነው ብሎ በዛ ደረጃና እሳቸው ቀጥታ የመሰላቸው መናኸሪያ በቃ ላምበረት አየር ጤና ወይንም ቃሊቲ ነበር የመሰላቸው፣ ሬዲዮ አልመሰላቸው ነበር። ከዛ በኋላ ነው ያው ሰው ውስጥ የምታስገቢው እንደዛ ነው። በዚህ አጋጣሚ አንድ ገጠመኝ ያው ከዚህ ቀደም ነበረኝ ልምዶ ላይቭ ፕሮግራም ሾው መምራት ነበረኝ። የነበረኝ ባክግራውንድ ስፖርት ነበርና ከዛ እዚህ መጥቼ ደግሞ ወደ ሌሎች ፕሮግራሞች ወይም መደበኛ ፕሮግራሞች ጆይን አድርጌ መስራት ሲጀምር አንድ የበዓል ፕሮግራም ነበርና ከሸምሲያ አወል ጋር እየመራን ነበር። የመጀመሪያ ላይ ፕሮግራም ነበር እዚህ ተቋም ማለት ነው። ሌላ ቦታ ሰርቻለሁ ላይቭ ለኔ አዲስ አይደለም እና ማለት ከአንድ ተቋም ወደ
ሌላ ተቋም ወይም ከአንድ ስራ ወደ ሌላ ስራ ያው ሰው ሲቀየር የሆነ ለምን እንደሆነ አላውቅም አንድ የሆነ አዲስ ይሆንብሻል ኮንሺየስ የመሆን ነገር አንዳንዴ አይታይምና የሆነ ጊዜ እንትን ኢሞሽናል ሆኛለሁ መሰለኝ ፕሮግራም እየመራን እያለን በመሃል ከአንድ ፕሮግራም ወደ ሌላ ፕሮግራም የጥምቀት በዓል ነበርና ወደ ሌላ ፕሮግራም ስንሸጋገር አስገባ እንግባ ብላ ሸምሲያ ያየች ነበር እንደዚህ መግለጫ የፕሬዝዳንቷን መግለጫ ያየች ነበርና የእንኳን ደረሳችሁ መልእክት ፕሬዝዳንቷ ያስተላለፉትን ያየች ነበር እና እኔ ስገባ በእርግጥ እሷም አላስተዋለችውም ያው አድማጮቻችን ያዳመጣችሁን ስለሆነ ከልብ እናመሰግናለን ይህን ልዩ የበዓል ፕሮግራም እያስተናገድን የምንገኘው እኔ ሸምሲያ አወልና ባልደረባዬ ዘላለም ዳዊት ብዬ ከዛ በኋላ እሷ አልሰማችሁም ድጋሚ ይቅርታ ብዬ እኔ ዘላለም ዳዊትና ባልደረባዬ ሸምሲያ አወል አብረናችሁ ቆይታ ያደረግን ነው ብዬ ማለት ያልኩበትን ይህንን አጋጣሚ መቼም አልረሳውም። አንድ ጊዜ ደውዬ ከሆነ ቦታ ላይ ገብቼ አየር ላይ መሆኔን አላቅም እኔ ኦፍላይን ማውራቴ ነው በእኔ ቤት ምንድነው አስተካክሉት እንጂ ቴክኒሻኗ ምንድነው የምትሰራው ምናምን እያልኩኝ በአጋጣሚ አቶ ስንታየው አየር ላይ ነው ያለው በቀጥታ ሐሳብን ጀምር ምናምን ብሎ ባልደረባዬ ባያስታውሰኝ ኖሮ ለቀባጠር የነበረው እንደዚህ አይነት ነገሮች ይገጥማሉና በጣም ጥንቃቄ ይፈልጋል ያው ማንኛውም ሰው እንደሚያውቀው አንዳንዴ ደግሞ ማይክ ሳንዘጋ ላይ ብያስተላለፍን ማይክ ሳንዘጋ የምናወራበት አጋጣሚ አለ አንድ ጊዜ ሐሳብ ሰጥቶ ከወጣ በኋላ አድማጭ ወጥቷል ብዬ ነው ያሰብኩትና ምንድነው እንደዚህ አይነት ውሸት ምናምን አይነት ነገር ብያለሁኝና በአጋጣሚ ሰውየው ነበረ እንዴ ማን ነው ውሸታም ምናምን ብሎ ለመከራከር ተመልሶ እንዲህ አይነት ነገሮች ይገጥማሉ እንደዚህ አይነት ገጠመኞች አሉ። ያው ለጋዜጠኛ ገጠመኞች የማይነጣጠሉ ጉዳይ ናቸው። ምክንያቱም አንድ ጋዜጠኛ በህይወቱ በሙሉ የተሞላው በስራ ላይ ከብዙ ሰዎች ጋር መገናኘት ስለሆነ ገጠመኝ አይጠፋውም። ከገጠመኞች መካከል እንግዲህ ምናልባት በርካታ ናቸው። ከነዚህ ውስጥ እንግዲህ በጣም አስገራሚው የምለው በህይወቴ ምናልባት እንደ ስህተት ሆኖ እንደ ገጠመኝ ግን ደግሞ የሚጠቅም ስህተት የሆነበት ገጠመኝ አለኝ። የሆነ ትልቅ ተቋም ነው። ተቋሙን ስም መጥቀስ አያስፈልግም ምክንያቱም ጥሩ ስላልሆነ፣ ግን ያ ተቋም ላይ በድፍረት እኔ ካሉት ውስጥ ምናልባት ዛሬ ካሉት ሚዲያዎች ሬዲዮ እኔ ብቻ ነበርኩኝ። ከዛ ደግሞ ካሉት ደግሞ በሙሉ ሁሉም ወንዶች ነበሩ፣ እኔ ብቻ ነበር ሴት የነበርኩትና ማንን ትነሳለች ትጠይቃለች ብላ ያሰብ አልነበረም። ከዛ ትልቅ ኃላፊነት ላይ ያሉ ሰው ነበሩ። ኮሚኒኬሽናቸው ውስን ነው ሊሆን የሚገባ የነበረው ለፕሮቶኮል እና ለደህንነት ሲባል አንዳንድ ያለማወቅና መዳፈር ለእኔ ጠቅሞኛል፣ ግን ልክ አልነበረም። ተነስቼ ሄጄ እሳቸውን አናግሬ እኔ የሚፈልገውን ነገር እንዲሳካልኝ ያደረግኩኝ። ነገር ግን ከሆነ ጊዜ በኋላ ድጋሚ ዛ ተቋም ስሄድ ሰበሰቡንና ማንም ሰው እዚህ ቃል በቃል ያሉት ጡል እያለ እሳቸው ማናገር አይችልም ተባለ። ላይክ እኔን እያየ ማለት ነውና በጣም ነበር የደነገጥኩት። ግን ካለፈ በኋላ ስለሆነ እነሱም ምህረት አድርገውልኝ ዛሬ እዚህ ላይ ተገናኝተናል ማለት ነው። በአንድ ወቅት ላይ ጧት ማለዳ ሾው እየመራው ነበርና አጋጣሚ ሆኖ ማለዳ ሾው እየመራው ፕሮግራም እንዲሄድ ከመራውኝ በኋላ አጋጣሚ ቆመን ስቱዲዮ ውስጥ ብዙ ጊዜ ሀሳብ እናወራለንና ሚካኤል ልጅኔ ወይም የስፖርት ክፍል ባልደረባዬ አለ ስቱዲዮ ውስጥ ቆመን ስለ እግር ኳስ እናወራ ነበርና አጋጣሚ ሆኖ ቴክኒሻን ፌደር አልዘጋቸውም ነበርና በአጋጣሚ ስናወራ የነበረው ሀሳብ አየር ላይ ይወጣል። በዛ ወቅት እኛ አልሰማነውም። ስልኬ ደግሞ ስቱዲዮ ላይቭ ስለነበርኩኝ ሳይለንት ነበርና ብዙ ስልክ ተደውሎ ነበር። ድምጻችሁ እየተሰማ ይገኛል ምንድነው የሚል ሀሳብ ነበርና በድንጋጤ እንደ አጋጣሚ ቀና ብዬ ሳይ ማይክ ላይቭ የሚል ላይት በርቷልና ወይም ማይክ ኦን የሚል ኦን ኤር የሚል የማብራት ሳይ በጣም ነው የደነገጥኩት። ኧረ ማይክ ኦን ነው አልዘጋሽም ወይ ብዬ ስጠይቅ ቴክኒሻኖቹን እንደ አጋጣሚ እውነትም ማይክ አልተዘጋም ነበርና ደስ የሚለው ስናወራ የነበረውን ሀሳብ ወደ ማይክ ተጠግተን ስላልነበረ አየር ላይ አልወጣም። ግን ደግሞ
ይሰማ ነበር። ከስር የምናወራቸው ሀሳቦች በተወሰነ መልኩ ገብቷልና ያ በጣም አስደንጋጭ ጊዜ ነበረ። በጣም ነው የደነገጥኩት በወቅቱ። ምናልባት እንዲህ አይነት ስህተቶች እኔም ብቻ ሳይሆን ጣቢያዬንም በከፍተኛ ሁኔታ ተቀባይነቱም ላይ ስራውም ላይ ተጽዕኖ ያሳድር ነበር። በአከሩም ላይ ኢንተርቪው ሄደን የምናገኛቸው ብዙ አይነት ሰዎች አሉ። አንድ ጊዜ የማስታውሰው በመከራ የተገኘ ለዜና ለፕሮግራም የደወልን የምናገኛቸው ሰዎች ያው በስራ አጋጣሚ ብዙ ናቸው። በብዙ ቀጠሮ የተገኘ ሰው ምንም ችግር የለውም በአካል ካልሆነ ካለይ በኋላ ሄድን፣ ተገናኘን። ከዛ እሺ ጥያቄ ምንድን ነው መቀጠል ትችላለህ አለኝ። ጀመርኩኝ። እንደዚህ ነው እንደዚህ በጣም በርካታ ስራ ሰርታችኋልና ይሄ በጣም የሚመሰገን እሱን እኮ ነው የምልህ አለኝ። አዎ እና ምንድነው ይሄም ቢሆን ግን እንደው እንደዚህ ነገሮች አልተሟሉም። እንደው ምንድነው የበጀት ችግር ነው የሰራተኛ ነው ምንድነው? እኔ ምን አውቃለሁ፣ እሱ እኮ ነው የሚገርመኝ አላለኝ። አሁን እንደዚህ አይነቱን ሰው ምን ትለዋለህ? አብረን ሄደን እኩል ተቀምጠን ከሱ እኩል እኔ ምን አውቃለሁ የሚል የሥራ ኃላፊም ይገጥማል። እንዲህ አይነት ነገሮች አሉ። 2018 የትንሣኤ በዓልን ለማክበር እንግዳ የነበረችው ድምፃዊ ምናሉሽ ረታ ነበረችና በሰዓቱ የተቀጣጠርንበት ሰዓት አልፎ እኔም ካለሁበት ወይም ደግሞ ከመኖሪያ ቦሌ አራብሳ እሷ ወዳለችበት ወደ አስኮ የነበረው መንገድ ርቀት ነበረ፣ ነዳጅ ያልነበረበት ወቅት ነበረ። አሁን በዚህ በጦርነቱ ምክንያትና ትንሽ መንገዶች መዘጋጋት ነበሩ፣ ትራንስፖርት አልነበረምና አጋጣሚ ሆኖ እኔም ረጅም መንገድ መሄድ አቅቶኝ በባስ ነበር የሄድኩትኝ። ለትራንስፖርት የሚመች አካባቢ ላይ ስላልነበረ የርቀቱ የሚሻለኝ ባስ ነበርና በባስ ነበር የሄድኩትኝ። አጋጣሚ ሆኖ ወደ ላምበረት ካራ አካባቢ ጋር ስደርስ እኔም ራሴን መቆጣጠር አቅቶኝ ራሴን ስጄ ነበርና ልክ እሷ ጋር ስደርስ ደግሞ ኢንተርቪው የምናደርግበት ቦታ አልነበረም። እሷ የምታውቀው አንድ አስኮ ገብርኤል ቤተክርስቲያን ነበረ፣ ህማማት ላይ ስለነበረ ወደ ጀርባ እንሂድ፣ ኪዳነ ምሕረት አለች፣ ከዛ ጀርባ እንሂድ ብላኝ ትንቦ ውስጥ ቁጭ ብለን የኔ ቢጤዎች ምናምን ነበሩ። በጣም ቦታው አመች አልነበረም፣ ግን የእሷ ቀናነት ተጨምሮበት ትንቦ ውስጥ ቁጭ ብለን ነበር ኢንተርቪው ያደረግነው እና በጣም አዝናኝ አስገራሚ ታሪካዊ የሆነ ኢንተርቪው ነበር ከእሷ ጋር የነበረን ቆይታ። እንዲሁም ደግሞ እዚሁ ምሽት ተረኛ በነበርኩበት ሰዓት ላይ አጋጣሚ ሆኖ ከኔ በፊት ይገባ የነበሩ ተባባሪ አዘጋጆች የ2 ሰዓት ቆይታ ነበር የነበራቸውና 2 ሰዓት ሙሉ አንዴ ሞታው ክፍተት ስላልነበረው ትንሽ መታፈን ነበረ። እንግዳ ነበራቸው። የያዙትም እንግዳ እንዲሁም ደግሞ በስልክ አስገብቷቸውም የነበሩ ሰዎች ማቋረጥ አልቻሉም ነበር ትንሽ ክፍተትና ኦልሞስት 12 ሰዓት ከ59 ሲሆን ነበረ እነሱ ፕሮግራማቸውን የተሰናበቱትና በር ላይ ነበር የተላለፍ ነው። ትንሽ ታፍኖ ነበረ፣ እንግዶች ስለነበረ ረጅም ሰዓት ስቱዲዮ ስለነበሩ ማውራት አልቻልኩምና መግቢያውን ጤና ይስጥልኝ ያልኩ ነበር ስታፈን የነበረውና በጣም አፍኖኝ የተወሰነ ነው። ልጆችም ሊቀይሩኝ ተራርጠው ነበረ። ያው መናኸሪያ ብዙ ስሙ አልተለመደም ነበርና በተለይ ጣቢያው እንደጀመረ ሰሞን ለሰዎችም ቅርብ ለምላቸው ሰዎችም በስራ አጋጣሚም ወደ ትልልቅ ቦታዎች ስንሄድ ከመናኸሪያ ሬዲዮ ስለ መናኸሪያ የሚባል ነገር እናንተ ደሞዝ ተጨመረልን ሳይሆን ታሪፍ ጨመረ ነው ወይ የምትሉት ምናምን የሚል ነገር ይነሳልና እንደገጠመኝ እሱን ነው ማነሳው። ስሙ ያልተለመደ ሀሳብ ስለነበር ሰዎች ጋር ግርታን ይፈጥር ነበር። ሪሄልስ በምናደርግበት ወቅት ላይ አዝናኝም አሳዛኝም ገጠመኞች ነበሩ። የተራራጥንባቸው ነበር። ያለቀስንባቸው ቀናቶችም ቀላል የሚባሉ አልነበሩም። ግን እነዛን ቀናቶች ሁሉ አልፎ ዛሬ ላይ 3ኛ ዓመታችን ለማክበር በቅተናል። ጥሩ የሚባሉ ጊዜያቶችን ነበር ስናሳልፍ የነበረው። በተለይም ደግሞ የሚያግዙ ልጆች ስለነበሩ ያን ያክል አስቸጋሪ የሚባል ቆይታ አልነበረንም። ግን ስራው እንደ ስራ ያስጨንቅ ስለነበረ በተለይ የመጀመሪያ ወቅቶችም አዝናኝ የሚባሉ ገጠመኞች ነበሩን። እኔም እንግዲህ ቤት ገብቼ በጣም በስራ ደክመን በገባንበት ሰዓት ላይ ተኝቼ ነውና ያ ወንድሞቼ ጧት ሲነግሩኝ ወይም እየሳቁ ሲያወሩኝ ሄሎ ጤና ይስጥልኝ ማህሌት ነኝ ከመናኸሪያ ሬዲዮ ያልኩበትም ቀን ነበረና ያ ሁሉ ጭንቀት ነበር የነበረው። አዝናኝ የሚባሉ ጊዜያቶችም ነበሩን። እንከንና ሳቅ ድካምና ስኬት ተደምሮበት ይኸው 3 ዓመት ሞላን። ከመናኸሪያ ሬዲዮ ጋዜጠኞች በዓል ጀርባ ያለው እውነታ ይኸው ነው። ወደፊትም እየሳቅን እየተሳሳትን እየታረምን ግን ደግሞ ሁል ጊዜም እናንተን እያገለገልን እንቀጥላለን። ለመናኸሪያ ሬዲዮ ጋዜጠኞችና አድማጮች በሙሉ እንኳን ለ3ኛው ዓመት ክብረ በዓል በሰላም አደረሳችሁ። ድጋሚ እንኳን አደረሳችሁ። በስተመጨረሻ ማለት የምፈልገው ለመላው የመናኸሪያ ማህበረሰብ፣ ለባልደረቦቼ፣ አጠቃላይ መናኸሪያን ለምታደምጡ አድማጮች፣ ለተባባሪ አዘጋጆች እንኳን ለ3ኛው ዓመት በሰላምና በጤና አደረሳችሁ። የዛሬ ዓመት ደግሞ ስንገናኝ ከዚህ በተሻለ
በጥሩ እንገናኛለን ብዬ ተስፋ አደርጋለሁ። በኢትዮጵያ ሚዲያ ኢንዱስትሪ ተወዳዳሪ ጠንካራ ወቅታዊ መረጃዎችን የሚያቀርብ ጣቢያ ሆነን ወደፊት እንወጣለን ብለን እናስባለን። እናንተ አድማጮቻችንም ከኛ ጋር እንድትሆኑ በአክብሮት እንጋብዛለን። እንኳን ለመናኸሪያ ሬዲዮ 99.1 የምስረታ በዓል አደረሳችሁ አደረሰን። አመሰግናለሁ። ከዛ ውጪ በቀጣይ መናኸሪያ ሬዲዮ እንደሚታወቀው በ99.1 ሬዲዮ ሞገድ ነው መደበኛ ስርጭቱ የሚተላለፈው። ነገር ግን አሁን ዓለም ወደ አንድ መድረክ እየመጣች ነው። ዲጂታል ኢትዮጵያ ብላም ኢትዮጵያም እንደ አንድ ስራ ዲጂታል ማድረግ ላይ እየተሰራ ነው። እኛም እንደ ጣቢያ መናኸሪያ ሬዲዮ እንግዲህ በቀጣዮቹ አመታት ራሱን ወደ ዲጂታሉ ዓለም በማምጣት የሬዲዮን ይዘት ቀለሙን ሳይለቅ ዲጂታሉን ዓለም ለመቀላቀል ብዙ እቅዶችን ይዘናል። ከዛም በተጨማሪ ደግሞ በተለይም ማዕከል ያደረግነው ወጣቱ ትውልድ ላይ የባህሉን፣ እሴቱን፣ ኢትዮጵያዊነትን እንዲያውቅ በስፋት እንሰራለን። በዛ መንገድ ይጠብቁን። ከባለሙያዎች ጋር የምናደርጋቸው ግንኙነቶች አሉና በዛ ወቅት መረጃ የማግኘት ነገሮች ላይ ማንጠብቃቸው ሰዎች ምላሽ ሲሰጡን እነዛ ደግሞ በመልካም የሚነሱ ናቸውና አጠቃላይ መናኸሪያ ሬዲዮ ጣቢያ ብቻ ሳይሆን ጋዜጠኞቹ መካከል ቤተሰባዊነትን ፈጥሯል ብዬ አስባለሁ። አሁን 3ኛ ዓመታችን ነው። ደጋግመን ደግሞ በርካታ ዓመታትን የምናከብርበት ቤት እንዲሆን እመኛለሁ። በተጨማሪም በርካታ ባለሙያዎች የሚፈሩበት ትልልቅ ሚዲያዎችም ላይ የምናያቸው ባለሙያዎች መናኸሪያ እንደነበሩ የሚናገሩበት ጊዜ ይመጣል ብዬም ተስፋ አደርጋለሁ። ሁሉንም እንኳን አደረሳችሁ ማለት ወዳለሁ። አድማጮችን ይህን እድል የሰጡንን የተቋሙን ባለቤቶች፣ ባልደረቦችን ሁሉም ስለሆነውም ስለሚሆነውም ነገር ሁሉ አመስጋኝ ነኝ። አድማጮቻችንም መላው የመናኸሪያ ክሩ የሬዲዮም ሌሎችም የተቋሙ ባልደረቦች እንኳን ለ3ኛ ዓመት የተቋሙ ክብረ በዓል በሰላም አደረሳችሁ። መልካም በዓል ይሁንላችሁ። አመሰግናለሁ። መናኸሪያ ሬዲዮ 99.1 ሀሳብ እናሳፍራለን።